ሰላም ጤና ይስጥልን የቃራሚ ሚዲያ ቤተሰቦች እንደምን ቆይታችሁናል? የሰዓቱን ዜናዎች ይዘን መተናል። በቅድሚያም የወገን ኃይል 4 ከተሞችን ነፃ ማውጣቱ አበይት መረጃችን ነው። ዓለም አቀፍ የአደገኛ እጽ አዘዋዋሪዎች በቁጥጥር ስር ዋሉ መረጃው አለን። ሌላኛው አብረናችሁ የምንቆይበት መረጃ አዲስ አበባ በምዕራባውያን ሚዲያዎች እንደሚወራው ሳይሆን ፍጹም ሰላማዊ ከተማ ናት። አውሬሊያ ካርቫሎ በተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት የአፍሪካ ዳይሬክተር። በመጨረሻም የምናቀርብላችሁ በቻይና ዊንግ ቹ የተዘረረው የዋሽንግተን ጂኦ ስትራቴጂ። ክብራትና ክብራን ለቃራሚ ሚዲያ አዲስ ከሆኑ ቃራሚ ሚዲያ አዳዲስና ወቅታዊ የሆኑ መረጃዎችን በመቃረም የሚያቋድስ ሚዲያ ነው። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝሩ እንዲናልፋለን። አብራችሁን ቆዩ። በክቡር ጠቅላይ ሚኒስትር አብይ አህመድ የሚመራው የጸጥታ ኃይሎች ጥምረት በአሸባሪው ህወሓት ተይዘው የነበሩትን መሃል ሜዳ፣ ጨፋ ሮቢት፣ ሀርቡና መኮይ ከተሞችና አካባቢያቸውን ነጻ አውጥተዋል። ጥምር የጸጥታ ኃይሎቹ በጥልቀት ገብተው በየቦታው የተበተነውን የአሸባሪውን ጀሌ በመልቀም ላይ በመሆናቸው በጥምር የጸጥታ ኃይሎቹ የተመታው አሸባሪው ኃይል ዘርፎና አውድሞ መሳሪያውንም ይዞ እንዳይወጣ የየአካባቢው ህዝብ ተደራጅተው የአሸባሪውን ጀሌዎች በመማረክ እምቢ ባሉትም ላይ እርምጃ በመውሰድ የተለመደ ጀግንነቱን እንዲያደርግም በዚሁ አጋጣሚ ጥሪ ቀርቦለታል። የመንግስት ኮሚኒኬሽን አገልግሎት። ወደ ሁለተኛው መረጃችን ተሸጋግረናል። ዓለም አቀፍ አደገኛ የእጽ አዘዋዋሪዎች በቁጥጥር ስር ዋሉ። አዲስ አበባ ህዳር 24 2014 ዓ.ም መነሻቸውን ብራዚል ሳኦ ፖሎ መዳረሻቸውን ደግሞ ዱባይና ናይጄሪያ በማድረግ በአውሮፕላን ሲጓዙ የነበሩ የአደገኛ እጽ አዘዋዋሪዎቹ በትላንትናው ዕለት በኢትዮጵያ ፌዴራል ፖሊስ አባላት በቁጥጥር ስር ውለዋል። የአደገኛ እጽ አዘዋዋሪዎቹ 2 ናይጄሪያውያንና 1 ብራዚላዊት ሲሆኑ በቦሌ ዓለም አቀፍ አውሮፕላን ማረፊያ በተደረገባቸው ፍተሻ እጅ ከፍንጅ መያዛቸውን ኢንስፔክተር አዲሱ ባለሚ ገልጸዋል። ግለሰቦቹ አደገኛ እጹን በውስጣዊ የሻንጣ አካል በመደበቅና ውጠው በሆዳቸው በመያዝ ለማሳለፍ ሙከራ ቢያደርጉም የፌዴራል ፖሊስ አባላት ባደረጉት የተጠናከረ ፍተሻ በቁጥጥር ስር መዋላቸውን ጨምረው ገልጸዋል። በቁጥጥር ስር ከዋሉት 3 የአደገኛ እጽ አዘዋዋሪዎች መካከል በብራዚላዊቷ ላይ በተደረገ ፍተሻ ከ13 ኪሎ ግራም በላይ የሚመዝን 666 ጥቅል ፍሬና በዱቄት መልክ የተዘጋጀ 17 ኪሎ ግራም በላይ የሚመዝን 11 እሽግ ኮካይን የተሰኘ አደገኛ እጽ በሻንጣዋ ይዛ መገኘቷን አረጋግጠዋል። 2 ናይጄሪያውያን ደግሞ አደገኛ እጹን በሆዳቸው ይዘው ሊዘዋወሩ እንደሚችሉ በመጠራጠር በፌዴራል ፖሊስ ሆስፒታል በተደረገላቸው የኤክስሬይ ምርመራ የተገኘባቸው ሲሆን 1650 ግራም የሚመዝን 83 ፍሬ ኮካይን ከሆዳቸው እንዲወጣ መደረጉ ተገልጿል። ግለሰቦቹ ሰዎችን ለወንጀል የሚያነሳሳ በመሆኑ እንዳይዘዋወር፣ እንዳይመረትና በጥቅም ላይ እንዳይውል በሕግ የተከለከለ አደገኛ እጽ ይዘው ሲዘዋወሩ በመገኘታቸው የኢትዮጵያ ፌዴራል ፖሊስ በአሁኑ ወቅት ግለሰቦችን በቁጥጥር ስር በመዋል ተጨማሪ ምርመራ እያካሄደ መሆኑ ታውቋል። ወደ 3ኛው መረጃችን ስንሸጋገር ከባህር ዳር ከተማ አስተዳደር ጸጥታ ምክር ቤት የተላለፈ መልእክት። የትግራይ ወራሪ ኃይል ኢትዮጵያን ለማተራመስና ለማፍረስ የአማራ ህዝብን ለማጎሳቆልና ህልውናውን ለማጥፋት ከውጭና ከውስጥ አፍራሽ ኃይሎች ጋር ግንባር በመፍጠር እያደረሰ ያለውን እኩይ የጥፋት ተግባር ለመቀልበስና ከኢትዮጵያ ጨርሶ ለመንቀል እንዲቻል በክልላችን እንዲሁም በፌዴራል ደረጃ የክተት ጥሪና የአስቸኳይ ጊዜ አዋጅ መታወጁ ይታወቃል። ህዝቡም ጥሪውን ከልብ ተቀብሎ እያደረገ ያለውን ሁሉን አቀፍ ንቅናቄ የሚመሰገን ነው። የከተማችንም ህዝብ እናቶች በስንቅ ዝግጅት፣ የንግዱ ማህበረሰብ በሎጂስቲክስ ድጋፍ፣ የሃይማኖት አባቶች በጸሎትና ሞራል በመስጠት አባቶች ወጣቱን በማነሳሳትና ወጣቶች ደግሞ ወደ ግንባር በመዝመት እያደረጋችሁ ያለው የተቀናጀ ንቅናቄ ሁሉን አቀፍ ድጋፍ ታሪክ የማይረሳው በመሆኑ ምክር ቤቱ ታላቅ አክብሮት አለው። ይህ በእንዲህ እንዳለ የፌዴራልና የክልል መንግስት ያወጀውን የአስቸኳይ ጊዜ አዋጅ በመተላለፍ በከተማችን የጥይት ተኩስና ኢመደበኛ ወታደራዊ ስልጠናዎች እየተሰጡ ይገኛሉ። ይህ ትክክል አለመሆኑን ደጋግመን የገለጽን ቢሆንም ሊስተካከል አልቻለም። አይደለም በአስቸኳይ አዋጅ ላይ መሆናችን እየታወቀ ይቅርና በመደበኛ ሁኔታም ቢሆን ከመንግስት እውቅና ውጪ የሆኑ ኢመደበኛ ወታደራዊ ስልጠናዎች የጥይት ተኩስ የተከለከሉ ድርጊቶች ናቸው። ስለሆነም ኢመደበኛ ወታደራዊ ስልጠና የሚሰለጥኑ ይሁን በጥይት ተኩስ የሚተኩስ ግለሰቦች ላይ ከክልሉ የጸጥታ አካላት ጋር በመሆን እርምጃ የምንወስድ መሆኑ ታውቆ በዚህ ድርጊት የምትሳተፉ ግለሰቦች ከድርጊታችሁ እንድትቆጠቡ እያሳሰብን የከተማችን ህዝብ እንደተለመደው መረጃ በመስጠት እንዲሁም በከተማችን የሚታዩ ኢመደበኛ እንቅስቃሴዎችን፣ ስውር እንቅስቃሴዎችን በመጠቆምና በማስቆም ትብብራችሁ ተጠናክሮ እንዲቀጥል እናሳስባለን። የባህር ዳር ከተማ አስተዳደር የጸጥታ ምክር ቤት። ወደ ቀጣዩ መረጃችን አልፈናል። አዲስ አበባ በምዕራባውያን ሚዲያዎች እንደሚወራው ሳይሆን ፍጹም ሰላማዊ ከተማ ናት።
አውሬሊያ ካርቫሎ በተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት የአፍሪካ ዳይሬክተር። 7ኛው የመላ አፍሪካ የቆዳ ትርኢትና የፋሽን ምንጭ ሳምንት ኤግዚቢሽን አዲስ አበባ እየተካሄደ ነው። የተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት የአፍሪካ ዳይሬክተር አውሬሊያ ካርቫሎ 7ኛው የመላው አፍሪካ የቆዳ ትርኢትና የፋሽን ምንጭ ሳምንት ኤግዚቢሽን ላይ እንደገለጹት አዲስ አበባ በምዕራባውያን ሀገራት ሚዲያዎች እንደሚወራው ሳይሆን ፍጹም ሰላማዊ ከተማ ናት። ኤግዚቢሽኑ ፍጹም ሰላማዊና ቆንጆ ከተማ በሆነችው አዲስ አበባ እየተካሄደ ነው ያሉት ዳይሬክተሯ የአፍሪካን ንግድና የንግድ እንቅስቃሴ በሚገባው ልክ ማሳደግ ይገባል ብለዋል። የመላው አፍሪካ የቆዳ ትርኢትና የፋሽን ምንጭ ሳምንት ኤግዚቢሽን በአዲስ አበባ ስካይላይት ሆቴል መከፈቱ ይታወሳል። ሌላኛው እናንተ ጋር የምንቆይበት መረጃ በቻይናው ዊንግቹ የተዘረረው የዋሽንግተን ጁዶ ስትራቴጂ። ዋሽንግተን ስለ ቻይና ሀሜቷን ለአፍሪካ ከመንገር መውጣት አለባት። ከዚህ ይልቅ የሚበጃትን አማራጭ ማቅረብ ይጠበቅባታል። በአሜሪካ የውጭ ፖሊሲ ቁልፍ ምክረ ሀሳቦች የሚስተናገዱበት ፎሬን ፖሊሲ መጽሔት ነው። እንዲህ ለመጻፍ የተገደደው በሴኔጋል ዳካር የተካሄደውን የቻይና አፍሪካ ትብብር ፎረም ተከትሎ ነው። የዳካሩ ትብብር በፕሬዝዳንት ዢ ጂንፒንግ ሰርፕራይዝ የደመቀ ነበር። ቤጂንግ አፍሪካዊ ሀገራትን ብቻ ሳይሆን አሜሪካንም ሰርፕራይዝ ያደረገ የትብብር ፓኬጅ ነበር ያዘነበችው። ኢትዮጵያን በአጎዋ ላይ ስታዋክብ የቆየችው ዋሽንግተን ዳካር ላይ ቤጂንግ ኳስ ተነጥቃለች። የዘርፉ ጠበብት ደጋግመው እንደገለጹት የአሜሪካ የውጭ ፖሊሲ 4 ስትራቴጂክ ምሰሶዎች ላይ ይመሰረታል። እዚህ ጋር 3ቱን ብንጠቅሳቸው የመከላከያ ዲፕሎማሲንና ጡንቻን ተጠቅሞ ብርቱ ጫና የማሳደር ዲተረንስ አንዱ ሆኖ እናገኘዋለን። ይህ ዘዴ ፋታ በማይሰጥ የዲፕሎማሲ አካሄድና ወታደራዊ ዲፕሎማሲን እያቀላቀለ ይተገብራል። የሚፈጠሩ የቀውስ ክፍተቶች ሳያመልጧቸው ለራስ ጥቅም ለመዋል የሚጠቀሙበት አይነት ፖሊሲ ነው። ንግድና ስትራቴጂ ሁለተኛው ምሰሶ ሲሆን ጠብጫሪው ካፒታሊስት ዓለም አቀፍ ተገዳዳሪዎችን ለመመከት ስራ ላይ ያውለዋል። ሶስተኛው ከአጋር ሀገራትና ተቋማት ተባብሮ ዓለም አቀፍ የንግድ መረብ መፍጠር ነው። ይኸውም አሜሪካ የአውሮፓና እስያ አጋሮቿ ጋር የቻይናን ቤልት ኤንድ ሮድ ስትራቴጂ ለማክሸፍ የተከተሉት የሚገኘው አይነት ነው። አይኤፍዲሲ ለዚሁ ዓላማ በአሜሪካ መሪነት በቅርቡ የተቋቋመ ነው። የአሜሪካ ፖሊስ አውጪዎች እንቅልፍ እንደነሳቸው ለቀጠለው የቻይና ግስጋሴ መመከቻ ስትራቴጂ ለመንደፍ የሚያደርጉት ዘመቻ ሰነባብቷል። በዋናነትም አይኤፍዲሲ ሲሉ በቋቋሙ የፋይናንስ ተራድኦ ተቋም በኩል እንዲተገበር ለማድረግ ሞክረው ነበር። ይህ ኢንተርናሽናል ዴቨሎፕመንት ፋይናንስ ግሩፕ አይኤፍዲሲ ወደ ስራ ከገባ 2 ዓመት አልፎታል። ይሁንና የአይኤፍዲሲ በጀት ከ$60 ሚሊዮን ያልበለጠ መሆኑን ቻይና ለቤልት ኤንድ ሮድ በጥሬው ከመደበችለት $1 ትሪሊዮን ጋር ሊወዳደር የማይችል ነበር። ቻይና በፓኪስታን ብቻ ያፈሰሰችው ከአይኤፍዲሲ $60 ሚሊዮን በላይ ሆኖ የተመዘገበ መሆኑን መጥቀስ በቂ ነው። የዋሽንግተን ፖሊሲ አውጪዎች ጁዶ ስትራቴጂ የሚባል ዘዴ ቀረጹ። በፎሬን ፖሊሲ መጽሔትና በአሜሪካ የውጭ ፖሊሲ ቀረጻ ላይ በሀሳባቸው ተደማጭ የሆኑት እነ ኢታን ቢ ካፕስቴን እና ጃኮብ ኤን ሻፒር በግልጽ እንዳስቀመጡት ጁዶ ስትራቴጂ አነስተኛ ኩባንያዎች ግዙፉን ጠልፈው የሚጥሉበት መላ ነው። ለዚህም 3 ዘዴዎች ግብ መምቻ ናቸው ይላሉ። አንደኛ፣ የቻይና የብድር አሰጣጥ ከዓለም አቀፉ የፋይናንስ አተገባበር አንጻር ግድፈቱን እየቀነሱ ማሳጣት። ይኸውም ቻይና ለታዳጊ ሀገራት የምታቀርበው ብድር የሀገራቱን የመመለስ አቅምና ገንዘቡን በወጉ ስለመጠቀማቸው ተገቢውን ቅድመ ስራ ሳታከናውን ነው የሚል ነው። በዚህም አገራቱ እንደ ወደብ ያሉ ግዙፍ ሀብትና የማዕድን ሀብታቸውን ለመውረስና ቅኝ ለመግዛት ስለመሆኑ የአንዳንድ ሀገራት ገጠመኞችን ማሳያ ያደረጉ ማጥላላት ይገኝበታል። ሁለተኛው፣ በቻይና ብድር የታዳጊ ሀገራቱ ጥቂት ሰዎች ብቻ በሙስና የሚበለጽጉበት እንጂ ብዙሃኑን በድህነት ያቆያል እያሉ ማጣጣል። ቻይና የራሷን ዜጎች በታዳጊ ሀገራት ጠቃሚ ስራዎች ላይ በስፋት ስለምታሰማራ ሰፊው ሕዝብ የበይ ተመልካች ሆኗል የሚለውን በተደጋጋሚ ማስተጋባት። በቻይና ብድር የተጠቀሙ ሙሰኛ ግለሰቦችን ጉዳይ ይፋ ማድረግ። ይህንንም በታዳጊ ሀገራቱ በሚገኙ ተጽዕኖ ፈጣሪዎች ሚዲያና ተቋማት በተጨባጭ ማስጮህ፣ ተጠያቂ ማድረግ። ሶስተኛው ዘዴ በቻይና ብድር ሊወረሱ የተቃረቡ የታዳጊ ሀገራት ሀብት ንብረቶችን ከአሜሪካ ኩባንያዎች የአይኤፍዲሲ ተቋም በሚያቀርበው ንድፍ እየታገዙ ዕዳውን ከፍለው ከመወረስ ማስጣል። እንደ አስፈላጊነቱም የማስለቀቂያ ገንዘቡን ጥቂት ጊዜ አብሮ በመስራት እያካካሱ ነፃ ማስቀጠል። በዚህም ቻይናን ከአፍሪካና ከተቀሩት ታዳጊ ሀገራት ማፋታት ይቻላል ይላል የጁዶ ስትራቴጂው። ይሁንና ዋሽንግተን በቻይና እየተዘረረች ይመስላል። ነባራዊውን ዓለም በድሮ በሬ ካላረስን የሚሉት የእነ አንቶኒ ብሊንከን የውጭ ጉዳይ ስብስብ እንዳሰቡት ነገሮች በቀላሉ አልተቀመሱላቸውም። በኢትዮጵያ በምሳሌነት ብንመለከት ነባሩን የዲፕሎማሲ አካሄድ ማፍረስ ከጀመሩ በኋላ በዲተረንስ ፖሊሲ ለመጠምዘዝ ሞከሩ። በኢኮኖሚ ዲፕሎማሲ ብድር ከማቅረብ እስከ ቴሌ ጨረታ ድረስ አዛዥ ለመሆን ብዙ ተንቀሳቀሱ። ከዚህ ባለፈም የኢኮኖሚ ጫና ለመፍጠር ከብድር ስረዛ ዛቻ እስከ አጓ ማስጠንቀቂያ ተጉዘዋል።
የሰብአዊ መብት ካርታም በተመሳሳይ ከወታደራዊ ዲፕሎማሲ እስከ ወታደራዊ ጫና የተለያዩ ሙከራዎች በማድረግ ገንቦት ዲፕሎማሲ በሚባለው በመጓዝ በጅቡቲ ያለውን ጦር ሰፈሯንና የጦር መርከቦቿን ለስነ ልቦናዊ ጫና መፍጠሪያነት ለመጠቀም ሞክረው ነበር። የአውሮፓ ሀገሮች ጋር የተናበበ ጫና ማድረግ የሞከረችው ዋሽንግተን ምንም እንኳ ዜጎቿን ለቀው እንዲወጡ ማሳሰቢያ በመስጠት ቢተባበሯትም ለአውሮፓ ህብረት የስደተኛ ጉዳይ ፖሊሲ ቀዳሚ አጀንዳቸው በመሆኑ ሳይሆን አይቀርም ኢትዮጵያ ላይ በሂደት መጠነኛ የአቋም መለዘብ አሳይተዋል። የባይደን አስተዳደር በውጭ ፖሊሲው ከየትኛውም ዘመን የከፋ ውድቀት እያስመዘገበ እንደሆነ የተገለጸ ሲሆን በኢትዮጵያ የተጠቀሱትና ሌሎች የጫና ካርዶችን ሞክረዋል። ትላንት ደግሞ እንደ ጌታቸው ረዳ ቃላቸውን ለውጠው ለዲፕሎማሲ እድል እንስጥ ሲሉ ተደምጠዋል። ከጃፓን የወሰዱት ጁዶ ስትራቴጂ በቻይና ዊንግቹ ፖሊሲ የከሸፈ ይመስላል። ዊንግቹ የቻይናውያን በአካልና በአእምሮ ጥምር ብቃት ተፋላሚን ማሸነፊያ ነባር ባህል ነው። አሁን ላይ ደግሞ የውጭ ፖሊሲያቸው መግለጫ እንደሆነ ይነገራል። 5 ያህል መሪ ያለው ሲሆን ብቃቱ ቢኖራቸውም በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባት አንዱ ነው። ሁለተኛውም ዓለም አቀፍ ተወዳዳሪ የሚያደርግ ገበያ ስርዓት መከተል ነው። ይህ በመተናነስ ላይ የተመሰረተው የቻይና የዊንግቹ ፖሊሲ በጁዶ ስትራቴጂ ጠልፎ ለመጣል የተነሳችውን የአሜሪካ ወጥመድ ሸዋውዳ በማይቀለበስ ከፍታ ላይ ትገኛለች። አሜሪካ የጨዋታ ካርዷን እንጂ አቋሟን አትለውጥምና እኛም የሉዓላዊነት አቋማችን ላይ ጸንተን ለዲፕሎማሲውም በራችንን ሳንዘጋ በጥንቃቄ መገስገሱ አስራፊ ያደርገናል ባይ ነኝ። የኢስሌማን አባይ መረጃ ነው። ክቡራትና ክቡራን ለአሁን ያዘጋጀናቸው መረጃዎች እነኚህ ነበሩ። በቀጣይ የዜና ወጃ እስከምንገናኝ ድረስ መልካም ቆይታ። የናፈቅናትን ኢትዮጵያ በቅርቡ እናያታለን።